ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን እንግዲህ የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። ከነዚህ የዝውውር ጉዳዮች ጋር በተያያዘ የምናነሳቸው ነጥቦች ይኖሩናል። አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑልን፣ ሌሎችም ትልልቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች አሁንም መነሳታቸውን ቀጥለዋል። እነሱን መረጃዎች ነው ወደ እናንተ እያደረስን ቆይታን የምናደርገው ውድ ቤተሰቦቻችን። ከዛ በተጨማሪ ደግሞ ከሀገር ውስጥ የምናነሳቸው ጉዳዮች ይኖራሉ። በአጠቃላይ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ እንግዲህ ወደ ትንታኔ ፕሮግራሞቻችን የምናመራ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ አብሬያችሁ ቆያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። እንግዲህ ዛሬ ፕሮግራማችንን የምንጀምረው የሊቨርፑልን ጉዳዮች በማንሳት ነው። ሊቨርፑል አሁን ላይ ተጫዋች ለማስፈረም ከስምምነት ደርሷል። የፕሪሚየር ሊግ አሸናፊ የሆነው ሊቨርፑል ጀርመናዊውን አማካይ ፍሎሪያን ቨርትስን ከባየር ሌቨርኩዘን ለማስፈረም ነው ከስምምነት መድረሳቸው እየተገለጸ የሚገኘው። ዘንድሮ እንግዲህ በተለይ በውድድር ዓመቱ ላይ ጥሩ የውድድር ዓመትን አሳልፈዋል ብሎ ማንሳት ይቻላል። የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበሩ። ከዛ በተጨማሪ ደግሞ በአውሮፓ ቻምፒየንስ ሊግም ጥሩ ጉዞዎችን አድርገው ቻምፒየንስ ሊግ አሸናፊ በፓሪስ ሰን ዠርሜን በፍጹም ቅጣት ምት ተሸንፈው መውጣታቸውን እናስታውሳለን እንጂ ሊቨርፑል ዘንድሮ ከሞላ ጎደል በጣም ጥሩ የውድድር ዓመትን አሳልፈዋል። በተለይ ደግሞ አሰልጣኝ አርነ ስሎት በመጡበት የመጀመሪያው ዓመታቸው ከመሆኑ ጋር በተያያዘ ይሄ ውጤት እንግዲህ ለሊቨርፑል እጅግ አስደናቂ የውድድር ዓመት አድርጎታል። በፕሪሚየር ሊጉ 20ኛ ዋንጫቸውን በማንሳትም ከተቀናቃኛቸው ማንቸስተር ዩናይትድ እኩል እንግዲህ በርካታ የፕሪሚየር ሊግ ውድድሮችን ያሸነፈው ክለብ መሆን የቻለበትንም አጋጣሚ በዚህ ውድድር ዓመት ተመልክተናል እና እዚህ ቡድን ላይ ደግሞ አሁን ጠንከር ያሉ ተጫዋቾችን ለመጨመር ሙከራዎችን እያደረጉ ይገኛሉ። ከነዚህ መካከል ጀረሚ ፍሪምፖንግን እንዲሁ ከባየር ሌቨርኩዘን ቀደም ብለው ማስፈረማቸው ይታወሳልና ሌላኛውን የቡድን አጋሩን ፍሎሪያን ቨርትስን ከባየር ሌቨርኩዘን ለማስፈረም ነው አሁን ላይ ከስምምነት እንደደረሱ የሚያሳዩ መረጃዎች እየወጡ የሚገኙት። ይህ ጀርመናዊ ተጫዋች እንግዲህ በጣም ጥሩ የውድድር ዓመትን ዘንድሮም አምናም ማሳለፍ ችሏል። የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ሽልማትን ባክ ቱ ባክ ማሸነፍ ችሏል። አምናም ዘንድሮም ማሸነፍ የቻለው ተጫዋች ፍሎሪያን ቨርትስ ነውና በጣም አስደናቂ ተጫዋች እንደሆነ በሻቪ አሎንዞ ስር ተመልክተናል። በአርነ ስሎት ስር ደግሞ ምን አይነት ተጫዋች ይሆናል የሚለው ጉዳይ በርካቶች የሚጠብቁት ቢሆንም ያው የፕሪሚየር ሊጉ ደግሞ ፉክክርም አለ። የፍሎሪያን ቨርትስ ዝውውር እንግዲህ አሁንም የሚጠበቅ አይነት ጉዳይ ሆኗል። ሊቨርፑል ይህንን ተጫዋች ለማስፈረም 150 ሚሊዮን ዩሮ የዝውውር ሂሳብም ማቅረባቸውና በቃል ደረጃ ደግሞ ከስምምነት መድረሳቸው የሚያሳዩ መረጃዎች ናቸው አሁን ላይ በስፋት እየወጡ የሚገኙት። ሊቨርፑል ተጫዋቹን እንግዲህ መጀመሪያ ለማዛወር አቅርበው የነበሩት ዋጋ 130 ሚሊዮን ዩሮ እንደነበር ይነገራል። ነገር ግን በሂደት ሁለቱ ቡድኖች በደንብ ንግግሮችን ካደረጉ በኋላ የ130 ሚሊዮን ዩሮ የመጀመሪያ ጥያቄ በባየር ሌቨርኩዘን ውድቅ ከተደረገ በኋላ ሊቨርፑሎች በድጋሚ 150 ሚሊዮን ዩሮን ለማቅረብ ተገደዋል። ተጫዋቹ እንግዲህ አውሮፓ ላይ ከሚገኙ የአጥቂ አማካዮች መካከል በርካቶች የሚያደንቁትና እጅግ አስደናቂ ተጫዋች እንደሆነ በርካቶች የሚመሰክሩለት አይነት ገና ታዳጊ ተጫዋች ነው። 22 ዓመቱ ላይ ይገኛል። በርከት ያሉ የውድድር ዓመታትን ለሊቨርፑል ማገልገል የሚችል አይነት ተጫዋች እንደሆነ ይነገራልና የ22 ዓመቱ አማካይ ፍሎሪያን ቨርትስ ሊቨርፑልን ለመቀላቀልም አሁን ላይ ከስምምነት የደረሰ ሌላኛው ተጫዋች እንደሆነ ነው የሚነገረው። ሊቨርፑል እንግዲህ በከፍተኛ ገንዘብ ያስፈረመው ተጫዋች ነው የሚሆነው ይህ ተጫዋች ምክንያቱም የዓለማችን ሶስተኛው ውዱ ፊርማም ነው የሚሆነው። የፍሎሪያን ቨርትስ ወደ ሊቨርፑል የሚያደርገው ዝውውር ከዚህ በፊት ኔይማር ጁኒየር እና ኬሊያን ኤምባፔ ብቻ ናቸው ከዚህ ከ150 ሚሊዮን ዩሮ በላይ ወጥቶባቸው ክለቦችን የቀየሩትና ፍሎሪያን ቨርትስ ሶስተኛ ውዱ ክፍያ የሊቨርፑል ደግሞ የምንጊዜም ከፍተኛው ዝውውር ክፍያ ይሆናል ተብሎ ይጠበቃል። በፕሪሚየር ሊጉም እንዲሁ ውዱ ዝውውር ይሆናል ተብሎ ነው የሚጠበቀው። ከጀርመን ቡንደስሊጋ በከፍተኛ ዋጋ የተሸጠ ተጫዋችም የሚለውንም ሪከርድም ጭምር ፍሎሪያን ቨርትስ እንዲሁ ማስመዝገብ የሚችልበት እድሉ አለው። በከፍተኛ ዋጋ ወደ ፕሪሚየር ሊግ የተዘዋወረ ተጫዋች በመሆኑም አዲስ ታሪክን እንደሚጽፍ ጭምር ነው አሁን ላይ ቁጥሮች እያሳዩ የሚገኙትና ፍሎሪያን ቨርትስ እነዚህን ሁሉ ሪከርዶችን ጭምር በመሰባበር ነው
የመርሲሳይዱ ክለብ ሊቨርፑልን ለመቀላቀል ከስምምነት የደረሰው ፍሎሪያን ቨርትስ በገንዘብ በ5 ዓመታት ውስጥ እየተከፋፈለ የሚከፈል ክፍያ ነው። 150 ሚሊዮን ዩሮ በአጠቃላይ ሙሉ በአንዴ እንግዲህ ለዚህ ክለብ የሚሰጥ አይደለም። ስለዚህ 150 ሚሊዮን ዩሮ በየ5 ዓመቱ ተከፋፍሎ የሚጠናቀቅ ክፍያ እንደሆነ ነው የሚያሳዩ መረጃዎች እየወጡ የሚገኙትና እንግዲህ ሊቨርፑሎች ይህንን ተጫዋች አሁን ላይ ለማስፈረም ከስምምነት መድረሳቸው ተረጋግጧል። ቅድም እንዳልኳችሁ የፍሎሪያን ቨርትስ በእግር ኳስ ታሪክ ሶስተኛ ውዱ ዝውውር ነው። ከዚህ በፊት ኔይማር ጁኒየር ነው 222 ሚሊዮን ዩሮ በማስወጣት በአንደኝነት የተቀመጠው። ይህ ተጫዋች እንግዲህ ከባርሰሎና ወደ ፓሪስ ሳን ዠርሜን የተዘዋወረበት ክፍያ ነው የምንጊዜም የእግር ኳስ ሪካርድ ሆኖ የተመዘገበው። ሌላኛው እንግዲህ ኬሊያን ምባፔ ከሞናኮ ደግሞ ወደ ፓሪስ ሳን ዠርሜን የተዘዋወረበት ክፍያ። ሁለቱም ዝውውሮች እንግዲህ አንደኛና ሁለተኛ ደረጃ ላይ የተቀመጡት ወደ ፓሪስ ሳን ዠርሜን የተደረጉ ዝውውሮችና ፓሪስ ሳን ዠርሜን የከፈላቸው ክፍያዎች ናቸው። ኔይማር እና ኤምባፔ። ሊቨርፑል ደግሞ ለፍሎሪያን ቨርትስ ከጀርመኑ ክለብ ባየር ሌቨርኩዘን ለማምጣት 150 ሚሊዮን ዩሮ ለመክፈል ተስማምቷልና አሁን ላይ ሶስተኛው ውዱ ዝውውር እንደሚሆን ነው እየተጠበቀ የሚገኘው። ከፍሎሪያን ቨርትስ ጋር የተያዙ ጉዳዮች እነዚህን ነው የሚመስሉት። ሌሎች ጉዳዮችን ደግሞ እናንሳ። አልሂላል ስለ ዳርዊን ኑኔዝ ሁኔታም እየጠየቁ እንደሚገኙ የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ አልሂላሎች በዚህ ውድድር ዓመት ራሳቸውን አጠናክረው ለመምጣት የተለያዩ ተጫዋቾችን እየተመለከቱ ነው። ከዚህ በፊት ከበርከት ካሉ አጥቂዎች ጋር ስማቸው ሲነሳ ሰምተናል። ለምሳሌ ክሪስቲያኖ ሮናልዶን አናግረው እንደነበር ሰምተናል። ቪክቶር ኦሲሜንንም እንዲሁ ጠይቀውት እንደነበር ይነገራልና አሁን ደግሞ ሌላኛው ኢላማቸው የሊቨርፑሉ ዳርዊን ኑኔዝ እንደሆነ እየተገለጸ ይገኛል። አትሌቲኮ ማድሪድም ይህንን ተጫዋች ለማስፈረም ከሚያስቡ ክለቦች መካከል አንደኛው ነው። በቤኔፊካ ድንቅ የውድድር ዓመትን ካሳለፈ በኋላ ጉዞውን ወደ አንፊልድ ሊቨርፑል ያደረገው ዳርዊን ኑኔዝ እንግዲህ ያለፉትን ዓመታት ለሊቨርፑል እንግዲህ ይሄ ነው የሚባል ነገርን ማሳየት ስላልቻለም በአርነ ስሎት የቡድን ስብስብ ውስጥ በቀጣይ የውድድር ዓመት ይኖራል ተብሎ አይጠበቅም። ስለዚህ ወደ አንዳቸው ክለቦች ያመራል ተብሎ ይታሰባል። ከሊቨርፑል የመውጣቱ እድል በጣም ሰፊ እንደሆነ ነው ዳቪድ ኦርነስቲንን ጨምሮ ሌሎች ትልልቅ ክለቦችም እየገለጹ የሚገኙትና እንግዲህ ፍሎሪያን ቨርትስ ሊቨርፑልን ሲቀላቀል ዳርዊን ኑኔዝ ደግሞ ክለቡን ለቆ እንደሚወጣ ጭምር ይነገራል። ፋብሪዚዮ ሮማኖ ከፍሎሪያን ቨርትስ ጋር በተያያዘ እንዲሁ ሌሎች አንዳንድ ሀሳቦችንም አጓርተዋል። በውስጥ በኩል ሊቨርፑሎች ትልቅ ፉክክርን እንዳሸነፉ ተናግረዋል ወይም ያምናሉ የሚል አይነት ሀሳብን ነው ፋብሪዚዮ የተናገረው። ምክንያቱም ፍሎሪያን ቨርትስን ለማስፈረም ብዙ ክለቦች እዚህ ውድድር ላይ እንደነበሩ የምናስታውሰው ነው። እንግዲህ ብዙዎቹ አሁን ላይ ጠንካራ ፍላጎታቸውን ይክዳሉ። ነገር ግን እውነታው ፍሎሪያን ቨርትስን ለማስፈረም በሚደረገው ፉክክር ውስጥ ብዙ ክለቦች ነበሩ። እውነትም ከዚህ በፊትም በርከት ያሉ ክለቦች ከዚህ ተጫዋች ጋር ሲነሱ እንደነበር ሰምተናል። ለምሳሌ የማንቸስተር ሲቲን ፍላጎት ልንክደው ማንችለው ነው። በርከት ያሉ ጊዜያት ይህንን ተጫዋች ለማስፈረም በትልቁ ሙከራዎችን ሲያደርግ የነበረ ክለብ እንደነበር የምናስታውሰው ነው ማንቸስተር ሲቲ። ሌላኛው ባየር ሚኒክ ከዛው እንግዲህ ተጫዋቹን በክለቡ ለማቆየት ሙከራዎችን ሲያደርግ እንደነበር የምናስታውሰው ነው። ነገር ግን ያም ሳይሳካ የቀረበት ነገሮችን ተመልክተናል። እንደውም አንዳንድ የቀድሞ የባየር ሚኒክ ተጫዋቾች እንዴት ይህንን ተጫዋች ማስፈረም አቃታቸው የሚሉ አይነት ቁጣዎችን ጭምር ሲገልጹ ነበር። ምክንያቱም ተጫዋቹ እንግዲህ ጀርመናዊ ነውና ይህንን ሁሉም እንግዲህ አብዛኞቹ ጀርመናዊያን ተጫዋቾች ለባየር ሚኒክ የመጫወት ፍላጎት አላቸውና ነገር ግን እንግዲህ ባየር ሚኒኮች ይህንን ተጫዋች አሁን ማስፈረም አልቻለም። ልቡም ደግሞ እንዲህ ወደ ሌላኛው ክለብ ሊቨርፑል እንዴት እንዳመራባቸው ሊገባኝ አልቻለም የሚሉ አይነት ሀሳቦችን የቀድሞ የባየር ሚኒክ ተጫዋቾች ሀሳቦቻቸውን እየሰጡ ተመልክተናልና ያ ጉዳይም እንዲሁ ጥያቄ የሚያስነሳ ጉዳይ ሆኗል። ነገር ግን ብዙ ተፎካካሪዎችን አሸንፈው ማስፈረም የቻሉበትን ፊርማ ነው ሊቨርፑሎች ያጠናቀቁትና ይህን በዚህም ምክንያት ደግሞ ሊቨርፑሎች በጣም ደስተኞች እንደሆኑ ጭምር እየገለጹ ይገኛሉ። ትልቅ ውድድርንም እንዳሸነፉ ጭምር ያምናሉ የሚል መረጃ ነው እየወጣ የሚገኘው። ስለዚህ አሁን ላይ ባየር ሚኒኮች ይህንን ተጫዋች ማጣታቸውን ተከትሎ ሌሎች ተጫዋቾችን ትኩረት ቢያደርጉም ሊቨርፑል ግን ይህንን ዝውውር በትክክል ማሸነፉን አሁን ላይ የሚያወጅበት ሰዓት እንደሆነ እየተገለጸ ይገኛል። ሌላኛው የሚነሳው ጉዳይ ደግሞ ቀጣዩ ፈራሚስ በሊቨርፑል ቤት ማን ይሆናል የሚለው ጉዳይ ነው። በሊቨርፑል ቤት ቀጣይም ሌሎች ፈራሚዎች ሊኖሩ እንደሚችሉ የሚታመን ጉዳይ ነው። ሌሎች በርከት ያሉ ዝውውሮች አሁንም ይጠበቃሉ በሊቨርፑል ቤት። ከነዚህ መካከል ሜሎስ ኪርኬዝ ደግሞ ሌላኛው ዝውውር እንደሚሆን ጭምር ነው የሚጠበቀው። እንግዲህ
አርነ ስሎት የተለያዩ ተጫዋቾች እንዲመጡ እንግዲህ ትልቅ እንቅስቃሴዎችን እያደረጉ የሚገኙ አሰልጣኝ ናቸው። ራሳቸው ዝውውሮቹ ላይም እንዲሁ ተሳትፎን በማድረግ ጭምር የሚታወቁ አሰልጣኝ እንደሆኑ ነው አሁን ላይ እየተገለጸ የሚገኘው። ለምሳሌ የፍሎሪያን ቨርትስ ዝውውር ላይ በጣም ወሳኙ ሰው እንደነበር ይነገራል አርነ ስሎት። እንግዲህ ቨርትስ ውሳኔውን ሲወስን የወደፊት ህይወቱን ለማሳየትም እንግዲህ በቀጥታ ንግግር ያደረጉት ጭምር እኚሁ አሰልጣኝ እንደሆኑ ይነገራል እና ቨርትስ ውሳኔውን ሲወስን የወደፊት ህይወቱን ከማሳየቱ በፊት ያሰቡትን እቅድ ለመረዳትም ከአስተዳዳሪዎቹ ጋር መነጋገር ፈልጎ ነበር። አርነ ስሎት ደግሞ በአቀራረቡ ላይ ለውጥ አድርጎለታል። ሁሌም የተረጋጋና በጣም እርግጠኛ በጣም ግልጽ የሆነ አሰልጣኝም ጭምር እንደሆነ ነው ፋብሪዚዮ ሮማኖ የሚገልጸውና ለዚህ ዝውውር መሳካት በጣም ትልቁን አስተዋጽኦ የሚወስደውም እሱ እንደሆነ ጭምር ይነገራል። በዝውውር ጉዳዮች ላይ የሱ ስራ በጣም ትልቅ እንግዲህ እንደነበር ነው የሚነገረውና አሁንም በሌሎች ዝውውሮች ላይ እጁ ሊኖርበት እንደሚችል ይነገራል። ቀጣዩ ሚሎስ ኪርኬዝን ለማስፈረምም እንዲሁ አርነ ስሎት ንግግሮችን ሊያደርግ እንደሚችል ጭምር ነው አሁን ላይ ዘገባዎች እያሳዩ የሚገኙትና ቀጣዩ ኢላማቸው የሊቨርፑሎች ሚሎስ ኪርኬዝን ማስፈረም እንደሆነ ይገለጻል። ለሚሎስ ኪርኬዝ በሊቨርፑልና በቦርንመዝ መካከል የሚደረገው ድርድር እንግዲህ ለመዝጋት አንድ የመጨረሻ ዙር ድርድር ብቻ ይጠበቃል የሚሉ መረጃዎች ይወጣሉ። በቅርቡ ሚሎስ ኪርኬዝ ወደ ሊቨርፑል እንግዲህ ያመራል ሲልም ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ሚሎስ ኪርኬዝ ወደ ሊቨርፑል ለማምጣትም ሊቨርፑሎች ትልቅ እርምጃን እያደረጉ እንደሆነ ተረጋግጧል። ቀያዮቹ እንግዲህ በዚህ ክረምት የግራ ተከላካይ ቦታ ማግኘት ይኖርባቸዋልና ሊቨርፑል ሚሎስ ኪርኬዝን ከቦርንመዝ ለማስፈረም ተስፋ ማድረጉ ትልቅ ሚስጥር አይደለም። የግራ መስመር ተከላካዩ ለተወሰኑ ጊዜያት እንግዲህ በሊቨርፑል ራዳር ውስጥም ነበር። እንደ አንፊልድ ዎች ዘገባ ከሆነ ደግሞ እንግዲህ በባለፈው ወር ላይ ስለ እንቅስቃሴው የመጀመሪያ ንግግሮች መደረጉን የገለጸው ከዚያ ጊዜ ጀምሮ ነገሮች እየተሻሻሉ እንደመጡም ይናገራል። ሊቨርፑል ሃንጋሪያዊውን ኢንተርናሽናል ለማግኘትም ቁርጠኛ እንደሆነ ጭምር ነው የሚነገረው። በእርግጥ ሌሎች አማራጮችም ነበሩ። የፉልሃሙ አንቶኒ ሮቢንሰን እና የአያክሱ ኮከብ ጆሬል ሃቶም በሊቨርፑል ዝርዝር ውስጥ የነበሩ ሌሎች ስሞች ናቸው። ነገር ግን ሊቨርፑል የሚፈልገው ሚሎስ ኪርኬዝን ነው። ለዚህም እርምጃው ደግሞ አንድሪው ሮበርትሰን የረጅም ጊዜ ተተኪ አድርገው ይመለከቱታል ተብሏል እና አሁን ላይ ነገሮች ትልቅ እርምጃ እየሄዱ እንደሆነ ጭምር ይነገራል። ሚሎስ ኪርኬዝ ወደ ሊቨርፑል የማይቀር ነገር እንደሆነ ነው የሚገለጸው። ኪርኬዝ ወደ ሊቨርፑል የሚደረገው ዝውውር እንዲዘገይ ያደረገውም አንድ ነገር ነው፣ ተተኪውን ለማስፈረም የቦርንመዝ ፍላጎት ነው። ኪርኬዝ እንግዲህ ከመሸጣቸው በፊት ተተኪ ማስፈረም ነው የሚፈልጉት ቦርንመዞች። ስለዚህ ኢላማቸው ደግሞ አሁን ላይ አንድሪያን ትሩፈርት የሚባል ተጫዋች ላይ እንደሆነ ነው የሚገለጸው። በቦርንመዝ ሰኞ ምሽት እንግዲህ ድርድሩ በጥሩ ሁኔታ መጠናቀቁንና በክለቡ ጋርም ጥሩ ስምምነት መደረሱን ነው ጋዜጦች ሚዲያዎች እየዘገቡ የሚገኙትና ሩፈርት ኪርኬዝን ወደ ሊቨርፑል ሲሄድ ቦርንመዝን ለመቀላቀልና የዚህን ተጫዋች ቦታ ለመተካትም ትልቅ እንቅስቃሴ ያደርጋሉ። ኪርኬዝ በዚህ ሳምንትም ወደ አንፊልድ ያቀናል ተብሎ የሚጠበቅ ነው። በእውነቱ ደግሞ ነገሮች አሁን ላይ በዚህ ደረጃ በትልቁ እየተንቀሳቀሱበት እንደሚገኝ ነው የሚገለጸው። በተለይ በዘንድሮው የውድድር ዓመት በዚህ ቦታ ላይ ሊቨርፑሎች እንግዲህ ተቸግረው እንደነበር የምናስታውሰው ነው። በአንድሪው ሮበርትሰን ከዛ በተጨማሪ ደግሞ በኮስታስ ሲሚካስም ጭምር ተቸግረው እንደነበር የምናስታውሰው ነውና አሁን ላይ ይህንን ቦታ የሚተካላቸውን ሁነኛ ተጫዋች ማግኘታቸው እየተገለጸ ይገኛል። እሱም ሚሎስ ኪርኬዝ እንደሆነ ጭምር ነው መረጃዎች እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናሎች እንግዲህ በቤንጃሚን ሼስኮ ጉዳይ ላይ ከአረቢ ለብዝሽ ጋር የሚደረገው ድርድር አሁንም ወደ ተሻለ ደረጃ ላይ እንደሄደና በጣም ደረጃው ከፍ እንዳለ ነው መረጃዎች የሚያሳዩ የሚገኙት። ሰሞኑን በተለይ ለአርሰናል ደጋፊዎች አንዳንድ ስጋቶችን የፈጠሩ የዝውውር መረጃዎችን ስንሰማ ነበር። ተጫዋቹ እንግዲህ በሳዑዲ አረቢያ ሁለት ክለቦች ትልልቅ የገንዘብ አቅርቦቶች ቀርበውለታልና ወደዚያ ይዘዋወር ይሆን ወይ የሚሉ ጥያቄዎች እንግዲህ ሲነሱ ነበር። ነገር ግን ተጫዋቹ በአውሮፓ መቆየት እንደሚፈልግ በግልጽ ተናግሯልና አሁንም ቢሆን አርሰናል እንግዲህ የመቀላቀል እድሉ በጣም ሰፊ እንደሆነ ይገለጻል። የሳዑዲ አረቢያ ክለቦች ትክክል ነው በቤንጃሚን ሼስኮ ላይ ተጨባጭ ፍላጎት ነበራቸው። ተጫዋቹ እንግዲህ ከዚህ ሊግም ጥያቄዎችን ተቀብሏል፣ ከሳዑዲ ፕሮ ሊግ ማለት ነው። ነገር ግን ቤንጃሚን ሼስኮ የወደፊት ህይወቱን በአውሮፓ ነው እንግዲህ ለመቀጠል ፍላጎት ያለው። በአውሮፓ መቆየትንና ራሱንም በትልቅ ውድድሮች ላይ ማሳየት እንደሚፈልግ ጭምር የሚያሳዩ መረጃዎች አሁን ላይ በስፋት እየወጡ ነው። ስለዚህ የሳዑዲ አረቢያ ጥያቄዎቹ ተቀባይነት አያገኙ ወይም ከሳዑዲ የቀረቡለት ጥያቄዎች ተቀባይነት አያገኙም ማለት ነው። አርሰናል አሁን ላይ አጥቂው ላይ በንቃት ነው እንግዲህ ፍላጎቶችን እያሳየ የሚገኘው። ድርድሩንም በጥሩ ሁኔታ በማካሄድ ላይ እንደሚገኙ የሚያሳዩ መረጃዎችን ከተለያዩ የመረጃ ምንጮች እየሰማን እንገኛለን። አረቢ ለብዚሽ ከተጫዋቹ ሽያጭም ትልቅ ዋጋን ማግኘት ይፈልጋል። 80 ሚሊዮን ዩሮ አካባቢ ነው ወደ ካዝናው እንዲገባ አጥብቆ እየጠየቀ የሚገኘው። አርሰናሎች ይህንን ያክል ክፍያ ይከፍላሉ ወይ?
የተረጋገጠ ነገር ባይኖረውም ነገር ግን አርቢ ለይፕዚጎች ከዚህ ተጫዋች እስከ 80 ሚሊዮን ዩሮ ወደ ካዝናቸው ወይም ወደ ባንካቸው እንዲገባ ፍላጎት አላቸውና ይህንን ተጫዋች ለማስፈረም አርሰናሎች ግን በትልቁ እንቅስቃሴ እያደረጉ እንዳለ ነው እየሰማን የምንገኘው። ሌላኛው ከአርሰናል ጋር በተያያዘ በተደጋጋሚ የሚነሳው ጉዳይ የሮድሪጎ ጎይሽ ጉዳይ እንደሆነ ይገለጻል። ሮድሪጎ በኢንስታግራሙ ላይ አንድ መረጃን አጋርቷል። እኔ በጣም ደስተኛ ነኝ የሚል አይነት ሀሳብን ሮድሪጎ አጋርቷልና በዚህ ጉዳይ ላይ የተለያዩ ሀሳቦች እየተነሱ ይገኛሉ። ምንም እንኳን ሮድሪጎ በገጹ ላይ እንግዲህ ደስተኛ ነኝ ቢሎ ቢለቅም ነገር ግን አሁንም ብዙ ያልተፈቱ ነገሮች አሉ። ተጫዋቹ እንግዲህ የወደፊት ቆይታው ምን እንደሆነ እስካሁን በግልጽ የታወቀ ነገር የለም። ገና እንግዲህ ከክለቡ ጋር ከሻቪ አሎንሶ ጋርም ገና ንግግር አላደረገምና ንግግር ያደርጋል ተብሎ ይጠበቃል። አርሰናል የሮድሪጎ ዋና ፈላጊ ክለብ እስካሁን ድረስ ምንም ንግግር አላደረገም። ነገር ግን የወደፊት ቆይታው ከተወሰነ በኋላ አርሰናል ወደ ዝውውሩ እንደሚገባ እየተገለጸ ይገኛል። ፋብሪዚዮ ሮማኖ ይህንን መረጃም በስፋት እያጋራው ይገኛል። በተለይ ስለ ሪያል ማድሪድ በመዘገብ ታማኝነታቸውን እያሳዩ የሚገኙ ምንጮች እንግዲህ እንደገለጹት ከሆነ ሻቪ በሚቀጥለው ዓመትም እንግዲህ በሚፈልገው ቡድን ውስጥ ወይም ደግሞ ማጫወት በሚፈልገው ቡድን ውስጥ ደግሞ ይህንን ተጫዋች ይፈልገው ይሆን የሚለው ጉዳይ እስካሁን ድረስ ምንም የተገለጸ ነገር የለም። ነገር ግን ምንጮች እንደሚገልጹት ከሆነ ሻቪ አሎንዞ በሚቀጥለው የውድድር ዓመት የሚጠቀመው አስተላለፈን ወስኖ ጨርሷል የሚል አይነት ሀሳቦች እየተነሱ ይገኛሉ። ሮድሪጎ በቋሚ አስተላለፍ ውስጥ የለም የሚሉ ጭምር ሀሳቦች ናቸው እየተጋሩ የሚገኙትና እንዲሁም አዲሱ ፈራሚው ደግሞ የፍራንኮ ማስታንቱኖም የቋሚ ቦታ እንዲሰጠውም ጭምር እየተነገረ ይገኛልና ሮድሪጎ እንግዲህ በቀጣይ የውድድር ዓመት በዚህ ቡድን ውስጥ የመቆየት እድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በዚህም መሰረት እንግዲህ ቋሚ ቦታውን ሊያጣ እንደሚችልና ወደ ሌሎች ክለቦችም የቋሚ ቦታን ለማግኘት ሲል ሊዘዋወር እንደሚችል የሚያሳዩ መረጃዎች ሲወጡ እየተመለከትን ነው። ሮድሪጎ ደግሞ በቋሚነት የማይሰለፍ ከሆነና በቂ የመጫወቻ ደቂቃዎችን ካልተሰጠው ክለቡን ለመልቀቅ ዝግጁ እንደሆነ የስፔን ሚዲያዎች እየገለጹ ይገኛሉና ይህንን መረጃ ትልልቆቹ ሚዲያዎች ጭምር እየዘገቡት ይገኛሉ። ለስፔን በጣም ታማኝ ናቸው ተብለው የሚነሱ የመረጃ ምንጮች ጭምር እየገለጹት ይገኛሉና ስለዚህ ሮድሪጎ በቀጣይ ከክለቡ ሊለቅ የሚችልበት እድሉ ሰፊ ነው እያሉ ዘገባዎች እያሰፈሩ ነው የሚገኙት ከአርሰናልና ከሮድሪጎ ጋር በተያያዘ። ማንቸስተር ዩናይትድን ደግሞ የተመለከቱ አንዳንድ ጉዳዮችን ወደ እናንተ እናድርስ። ሪያል ቤቲሶች በቀጣዮቹ ቀናት እንግዲህ ለአንቶኒ አዲስ የዝውውር ጥያቄ ሊያቀርቡ እንደሚችሉ እየተነገረ ነው። ምክንያቱም የዚህ ተጫዋች መጨረሻ እስካሁን ምንም አይነት ነገሮች እልባት ያገኙ ጉዳዮች የሉም። በማንቸስተር ዩናይትድ ቤት ይቆያል ተብሎ አይጠበቅም። በዘንድሮ የውድድር ዓመት እንግዲህ አጋማሹን በስፔኑ ክለብ ሪያል ቤቲስ ካሳለፈ በኋላ ድንቅ የውድድር ዓመትን በግማሹ ሲዝን ማሳለፍ ችሏል ከስፔኑ ክለብ ጋር። ስለዚህ ራሱን በደንብ በስፔን ማሳየት የቻለበት አጋጣሚ ነበረው። ሪያል ቤቲሶችም ተጫዋቹን በቋሚነት የማስፈረም ፍላጎት ነበራቸው። በእርግጥ በውሰት ነበር ተጫዋቹን በድጋሚ ማቆየት የሚፈልጉት ከገንዘብ ጋር በተያዘ። ነገር ግን ማንቸስተር ዩናይትዶች ግን በቋሚ ሽያጭ ይህንን ተጫዋች መልቀቅ መፈለጋቸውን ተከትሎ ተጫዋቹ ወደ ማንቸስተር ዩናይትድ መመለሱ ይታወሳልና ሪያል ቤቲሶች አሁንም በቀጣዮቹ ቀናት ለአንቶኒ ዝውውር ደግሞ እንደገና ጥያቄ ሊያቀርቡ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ሪያል ቤቲስ ንግግሮችንም ሊጀምር እንደሚችል የሚያሳዩ መረጃዎችን ነው እየሰማን የምንገኘው። በዚህ ውድድር ዓመት በሪያል ቤቲስ እንግዲህ በኮንፈረንስ ሊግ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። በቼልሲ ተሸንፈው ዋንጫውን አጡ እንጂ እንግዲህ የፍጻሜ ተፋላሚ ጭምር እንደነበሩ እናስታውሳለን እና በተለይ ከኢስኮ አላርኮን እና ከአብዴ ጋር የፈጠሩት ጥምረትም እጅግ አስደናቂ እንደነበር ተመልክተናል። ሪያል ቤቲስ እንግዲህ አንቶኒን ከማንቸስተር ዩናይትድ ለማስፈረም ዳግም ንግግሮችን ሊጀምር ነው። የስፔኑ ክለብ ብራዚላዊውን የፊት መስመር ተጫዋች በቡድኑ ለማቆየት እንግዲህ ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘውና ይህንን ተጫዋች ማቆየትን ፍላጎት አላቸው። በተለይ የማኑኤል ፔሌግሪኒው ቡድን ተጫዋቹ በተጨማሪ የአንድ ዓመት ውሰት ውልም በ35 ሚሊዮን ፓውንድ በቋሚነት የመግዛት አማራጭን ባካተተ ኮንትራት ነው ለማስኮብለል ንግግሮችን ሊያደርጉ እንደሆኑ እየተገለጸ የሚገኘው። ማንቸስተር ዩናይትድ ይህንን ነገር ይቀበሏል ወይ አይታወቅም። በቀጣይ ግን የምንመለከተው ይሆናል ተብሎ ነው የሚታሰበው። ከማንቸስተር ዩናይትድ ጋር ካነሳን አይቀር አንድ እንግዲህ ማቲያስ ኩኛህን ማስፈረማቸው ይታወሳልና ትላንትና ጨዋታ ነበራቸው። በተለይ ብራዚል ትላንትና ከፓራጓይ ጋር ሌሊት ላይ ጨዋታ ነበራትና በዛ ጨዋታ ላይ ማቲያስ ኩኛህ እንግዲህ ጎሉን ሲያስቆጥሩ ቪኒሲዮስ ጁኒየር ነው በእርግጥ ጎሉን ያስቆጠረው፣ ነገር ግን ለዛ ጎል አመቻችቶ ያቀበለው ተጫዋች ማቲያስ ኩኛህ ነውና በቀጣይ ወደ ማንቸስተር ዩናይትድ እንደሚመጣ ይታወቃል። በሚቀጥለው እንግዲህ ዛሬ ወይ ነገ ወደ ቡድኑ ይቀላቀልና ከማንቸስተር ዩናይትድ የቴሌቪዥን ጣቢያ ጋር ጭምር ይፋዊ የመጀመሪያ ጋዜጣዊ መግለጫ ይሰጣል ተብሎ ወይም ቃለ መጠይቆችን ያደርጋል ተብሎ
ይጠበቃል። በጨዋታው ላይ እንግዲህ ማንቸስተር ዩናይትድ በቅርቡ የተቀላቀለው ማቲያስ ኩኛ ለብራዚል ብቸኛውንና ማሸነፊያውን ግብ ቪኒ ጁኒየር ሲያስቆጠር አመቻችቶ ማቀበል የቻለው ተጫዋች ነው። ከኩኛ በተጨማሪ ግን ብራዚላዊው የመሃል ሜዳ ተጫዋች ካርሎስ ካሴሜሮን በማንቸስተር ዩናይትድ በኩል ትላንትና በጨዋታው ላይ የተመለከትነው ተጫዋች ነው። እነዚህ ተጫዋቾች እንግዲህ በተለይ ካርሎስ ካሴሜሮ አሰልጣኝ ካርሎ አንቸሎቲ ወደ ቡድኑ ከተቀላቀለ በኋላ ነው በድጋሚ ለብራዚል ብሔራዊ ቡድን ጥሪ የቀረበለትና በትላንትናው ጨዋታ ላይም ሙሉ 90 ደቂቃውን መሳተፍ የቻለበትን አጋጣሚ ተመልክተናል። በጨዋታው በካርሎ አንቸሎቲ ቡድን 1-0 አሸናፊነትም ነው ትላንትና የተጠናቀቀው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የቪክተር ዮከርሽ ጉዳይ ነው። ቪክተር ዮከርሽ ዳግም ለስፖርቲንግ ሊዝበን እንደማይጫወት ለክለቡ ባለስልጣናት በይፋ ተናግሯል የሚል መረጃን የፖርቱጋል ሚዲያ የሆነው ሪካርድ ፖርቱጋል እያጋራ ይገኛል። ተጫዋቹ እንግዲህ ከፖርቱጋሉ ክለብ ጋር የተለያዩ ውዝግቦች ውስጥ እየገባ እንደሚገኝ የሚያሳዩ መረጃዎች እየወጡ ነው። ሰሞኑንም እንዲሁ ግጭት ውስጥ ገብቶ ነበር የሚሉ መረጃዎች እየወጡ እንደነበር የምናስታውሰው ነው። ከክፍያ አንጻር ስፖርቲንግ ሊዝበኖች እኔ ላይ ከፍተኛ ክፍያን እየጠየቁ ነው ከሚል ጉዳይ ጋር በተያያዘ እንግዲህ ጥያቄዎችን እያቀረበ እንደነበር ሰምተናል። አሁንም በድጋሚ ለዚህ ክለብ በድጋሚ አልጫወትም የሚል አይነት ሀሳብን እያጋራ እንደሚገኝና ዝውውሩ በቶሎ እንዲፈጸም እንደሚፈልግ ጭምር ነው እየተገለጸ የሚገኘው። ስለዚህ ቪክተር ዮከርሽ በቀጣይ ወደ ሌሎች ክለቦች ያመራል ተብሎ ይጠበቃል። አሁን ላይ ዋነኛው እቅዱ ደግሞ ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል ሰፊ እንደሆነ ነው እየተገለጸ ያለው። ማንቸስተር ሲቲን ደግሞ እንመለከት። ማንቸስተር ሲቲ ሌላኛውን ሶስተኛውን ተጫዋቻቸውን ዝውውር ማጠናቀቃቸውን ዛሬ ይፋ አድርገዋል። ይህ ተጫዋች የኤሲ ሚላኑ የመሃል ሜዳ ተጫዋች የሆነው ቲዣኒ ራይንደርስ ነው። በ5 ዓመታት ውል ነው ማስፈረማቸውን ይፋ ያደረጉት። ማንቸስተር ሲቲ ተጫዋቹን እንግዲህ ከተጨማሪ ክፍያ በፊት 55 ሚሊዮን ዩሮ በማውጣት ነው ማስፈረማቸውን ይፋ ያደረጉት። ማንቸስተር ሲቲ በዝውውር መስኮቱ እንግዲህ አራተኛ ተጫዋቻቸውን ነው ያስፈረሙት አሁን ላይ። ምክንያቱም ከዚህ በፊት እንግዲህ የራያን ቸርኪን ዝውውር መፈጸማቸው ይታወሳል። አይት ኑሪንም እንዲሁ አስፈርመዋል። ግብ ጠባቂ ቤትኔሌንም እንዲሁ ማስፈረማቸው ይታወሳል። አራተኛው ፊርማቸው ሆኖ ደግሞ ቲዣኒ ራይንደርስ ኔዘርላንዳዊው ተጫዋች ቡድኑን የተቀላቀለ ተጫዋች ሆኗል። ኔዘርላንዳዊው አማካይ ቲዣኒ ራይንደርስ በኤሲ ሚላን ቤት 104 ጨዋታዎችን አድርጓል። 19 ግቦችን ያስቆጠረ ተጫዋች ነው። 9 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል መቻሉ የምናስታውሰው ነው። በተለይ ባለፈው የውድድር ዓመት ቡድኑ እንግዲህ የውጤት ቀውስ ውስጥ ከገባ በኋላ የፕሪሚየር ሊጉን እንግዲህ ካጡ በኋላ ተከታታይ ለ4 ዓመታት ካሸነፉ በኋላ ነው ዘንድሮ የፕሪሚየር ሊጉን ዋንጫ ለሊቨርፑል አሳልፈው የሰጡትና በእርግጥ የመጀመሪያዎቹ አካባቢ ላይ ከባድ ጊዜያቶችን አሳልፈው ነበር። ነገር ግን በፕሪሚየር ሊጉ የመጨረሻ ሳምንታት ላይ ባስመዘገቡት ውጤት 3ኛ ደረጃን ይዘው እንዲያጠናቅቁ ያስቻለበትን የውድድር ዓመት አልፈዋል። ነገር ግን ከባድ የውድድር ዓመትን ነበር ዘንድሮ ማሳለፍ የቻሉት። ይህንንም በማስመልከት ይመስላል ከጥር ጀምሮ የተለያዩ ተጫዋቾችን በማስፈረም ቡድናቸውን ለማጠናከር ሙከራዎችን እያደረጉ የሚገኙት። በጥር እነ ቪቶሪያሽን አምጥተዋል። ከዛ በተጨማሪ እንዲሁ የአብዲኮዶር ኩሶኖቭን ዝውውር መፈጸማቸውን የምናስታውሰው ነው። ኦማር ማርሙሽም በጥር የመጣ ተጫዋች ነው። ከዛ በተጨማሪ ኒኮ ጎንዛሌዝም እንዲሁ ወደ ማንቸስተር ሲቲ የመጣው ተጫዋች እንደነበር የምናስታውሰው ነው እና በዚህ በክረምት የተጫዋቾች የዝውውር መስኮትም ይህንን ነገር አጠናክረው ቀጥለዋል። ገና የዝውውር መስኮቱ መክፈቻው ላይ ነው የምንገኘው። ነገር ግን የቲዣኒ ራይንደርስ የራያን ቸርኪን እና እንዲሁ ደግሞ ሌላኛውን ተጫዋችም ማስፈረማቸውን የምናስታውሰው ጉዳይ ነው ማንቸስተር ሲቲዎች። ሌላኛው ወደ ማንቸስተር ሲቲ የተዘዋወረ ተጫዋች ደግሞ የወልቭሱ አይት ኑሪ እንደሆነ የምናስታውሰው ጉዳይ ነውና እነዚህ ተጫዋቾች ዝውውሮችን አጠናቀዋል። ተጫዋቹ እንግዲህ ቲዣኒ ራይንደርስ በተጨማሪም አንድ የጣሊያን ሱፐር ካፓ ዋንጫን ሲያሸንፍ የሴሪኤ ደግሞ የአመቱ ምርጥ አማካይ ሽልማትን ዘንድሮ አሸንፈዋል። የሴሪኤው የአመቱ ምርጥ አማካይ ሽልማት ዘንድሮ የኔዘርላንዳዊ ቲዣኒ ራይንደርስ ነበርና ይህንን ተጫዋች ነው ሲቲዎች ዛሬ ማስፈረማቸውን ያረጋገጡ። ቲዣኒ ራይንደርስን እንግዲህ መፈረሙን ተከትሎ ለማንቸስተር ሲቲ በመፈረሜ በጣም ደስተኛ ሆኛለሁ ሲልም ይናገራል። ሲቲ በዓለም ላይ ካሉ ታላላቅ ቡድኖች አንደኛው ነው ሲልም ይናገራል። በፔፕ ጓርዲዮላ ስር ሲቲ ብዙ ዋንጫዎችን አሸንፈዋል። እናም በሚቀጥሉት ዓመታትም ብዙ ስኬቶችን ለማስመዝገብ እንዲቀጥልም መርዳት እፈልጋለሁ ሲልም ጭምር ነው ቲዣኒ ራይንደርስ የተናገረው። ሊዮኔል ሜሲ የኔ አርአያ ነው ሲል ይናገራል። ማንቸስተር ሲቲን የተቀላቀለው ኔዘርላንዳዊው አማካይ ቲዣኒ ራይንደርስ እንግዲህ በቀጣይ ዋንጫዎችን ማሸነፍ እንደሚፈልግም ነው የተናገረው። ማንቸስተር ሲቲ ከዓለም ምርጥ ክለቦች አንደኛው ነው፣ እዚህ በመምጣቴ ደግሞ በጣም ደስተኛ ነኝ ሲል ነው ራይንደርስ እንዲሁ እየተናገረ የሚገኘው። አክሎም ጋርዲዮላ የምከታተለው ከባርሴሎና ጀምሮ ነው። ማንቸስተር ሲቲ የዓለማችን ምርጡ አሰልጣኝ አሁን ላይ አለው። የእግር ኳስ አይዶሌ ደግሞ ሊዮኔል ሜሲ ነው ሲልም ጭምር ይናገራል። ራይንደርስ ነው ይህንን ሀሳብ የሰጠው።
እግር ኳስ ዋንጫ እንግዲህ ስለ ማሸነፍና ማንቸስተር ሲቲ ውስጥም ዋንጫዎችን እንደማሸነፍም ተስፋ አደርጋለሁ ሲልም ነው የተናገረው። በተለይ ተጫዋች ደግሞ ለኬቨን ደብሮይና ጭምር ጥሩ ምትክ ይሆናል ተብሎ የመጣ ተጫዋች ነውና ደብሮይና ደግሞ በአንጻሩ ናፖሊን ለመቀላቀል ተስማምቷል። የሴሪኤው ሻምፒዮን የኔፕልሱ ክለብ ናፖሊ ቤልጂያማዊውን አማካይ ኬቨን ደብሮይናን ለማስፈረም ከስምምነት መድረሳቸውን ይፋ አድርገዋል። ኬቨን ደብሮይና በናፖሊ ቤትም ለተጨማሪ ዓመታት የመቆየትም አማራጭን ያካተተ የ2 ዓመታት ውልም ለመፈረም መስማማቱን ነው ፋብሪዚዮ ሮማኖ ይፋ ያደረገው። ማንቸስተር ሲቲ በ10 ዓመታት በኋላ እንግዲህ የለቀቀው ኬቨን ደብሮይናን በነፃ ዝውውር ናፖሊን የሚቀላቀል ይሆናል ተብሎም ነው የሚጠበቀው። ማንቸስተር ሲቲ ፈረንሳዊውን የኦሎምፒክ ሊዮን አማካይ የሆነው ራያን ቸርኪንም ማስፈረማቸውን ይፋ አድርገዋል። ራያን ቸርኪ ሜዳ ላይ ኳስን ይዞ ሲጫወት የተለየ የግል ተሰጥኦ እንግዲህ በማሳየትም ደጋፊውን በማዝናናትም ይታወቃል። ሶስተኛ ፈራሚያቸውን ያሳወቁት ማንቸስተር ሲቲዎች የተለያዩ ቦታዎችን እንግዲህ ተሰልፎ የሚጫወት እና ደግሞ ሁለቱም እግሮቹ ደግሞ መጫወት የሚችል አይነት ተጫዋች እንደሆነ አስመልክቶናል። ራያን ቸርኪ ተጫዋቹ በተጨማሪም በሁለቱም የቀኝና የግራ ክንፍን በኩል የሚገኙ የቆሙ ኳሶችን ሲወስድም እንደነበር የምናስታውሰው ነው። ቸርኪ እንግዲህ የሚታማበት የመከላከልና የሚሰጡት ታክቲካል መመሪያዎችን አክብሮ ያለመቆየት ችግርን ለማሻሻል ጠንክሮ ይሰራል ተብሎ ይታሰባል። የማንቸስተር ሲቲ ደጋፊዎች ገና ከመጀመሪያው ቀን ጀምሮ እንግዲህ ከሁሉም ነገር ጥንቅንቅ ያለ እንግዲህ ተጫዋቾችን ላይመለከቱ ይችላሉና አሁን ላይ የተጫዋች በጣም ጥሩ ነገሮችን ማሳየት እንደሚችል ይታመናል። ይሁን እንጂ ኳስን የመቆጣጠር የተዋጣለት እንደሆነ የተነገረው ቸርኪ ኳስ ሲያገኝ ተጋጣሚ ላይ ጫናን በማሳደር ወደፊት የሚጓዝ አይነት ተጫዋች ነው። በቀኝና ግራፊት ደግሞ መስመር ላይ እንዲሁ ደግሞ አጥቂ አማካይ ሆኖ መጫወት የሚችለው ቸርኪ ለአሰልጣኝ ፔፕ ጓርዲዮላ ደግሞ ተጨማሪ እድሎችን ይሰጣል ተብሎ እንደሚታሰብ ነው አሁን ላይ መረጃዎች እያሳዩ የሚገኙት። በቀጣይ በማንቸስተር ሲቲ ቤት ደግሞ ድንቅ ጊዜያቶችን ሊያሳልፍ እንደሚችል የሚያሳዩ መረጃዎች አሁን ላይ በስፋት እየተነገሩ ነው የሚገኙት። የቸልሲን ጉዳዮች ደግሞ እናንሳ። ለማይክ ሜኞ ስምምነት ከተቋረጠ በኋላ በዚህ አጭር የክለቦች የዓለም ዋንጫ መስኮት እንግዲህ ቸልሲ ጄሚ ባይኖ ጌቴንስን ለማስፈረም ንቁ ድርድሮችን ሲያደርጉ ነበር። በተጨማሪም በዚህ ሁኔታ ስምምነቱ እንግዲህ ለዛሬ ቀነ ገደብ እስኪያበቃ ድረስም እንደሚፈጸም ምንም ዋስትና የለም። ከዶርትሙንድ ጋር የሚደረጉ ንግግሮችም አሁንም ይቀጥላሉ። ቸልሲ እንግዲህ ጄሚ ባይኖ ጌቴንስን ይፈልጉ ነበር፣ ነገር ግን ይዘግይቶ በዚህ ክረምትም ቢሆን የሚሆን ነው እንጂ አሁን ላይ በዚህ የዝውውር መስኮት ወይም በዓለም ክለቦች ዋንጫ የዝውውር መስኮት ላይ የተፈጸመ አይደለም። ዶርትሙንዶች እንግዲህ ቸልሲ ለጄሚ ባይኖ ጌቴንስ ያቀረበውን የ50 ሚሊዮን ዩሮ ጥያቄ ወዲያውኑ ነው ውድቅ ያደረጉት። ዶርትሙንድ ተጫዋቹን በብዙ ገንዘብ የሚሸጥ ቡድን ነው፣ በፍጹም በቀላሉ ይለቃል ተብሎ አይታሰብም። ዴምቤሌ፣ ጎንዶጋን፣ ሩዲገር፣ ኤምሪቻን፣ ሳንቾ፣ ሌቫንዶስኪ እና ሌሎችም አሁን ላይ ትልልቅ ተጫዋቾች ናቸው የሚባሉት ያው ያዩትም እንግዲህ የወጡትም ከዚህ ቡድን ነውና ስለዚህም አስፈላጊ ነገሮችን እንግዲህ ያስፈልጋል ተብሎ ይታሰባልና ከፍተኛ ገንዘብ ሊጠይቁ እንደሚችሉ ግልጽ ነው። ቸልሲና ዶርትሙንድ ስለ ጄሚ ባይኖ ጌቴንስ አሁንም በመወያየት ላይ ናቸው። ስምምነቱ ዛሬ ላይ እንግዲህ ባይደርስም ቸልሲ አልተጨነቀም፣ ነገር ግን ስምምነት ሊደርስ የሚችልበት እድል ግን አለ። ክለቡ በ42 ሚሊዮን ፓውንድ ካቀረበ በኋላ ክለቦቹ ዋጋው ላይ ብዙም አልተራራቁም። ዶርትሙንድ 45 ሚሊዮን ፓውንድ ወይም ደግሞ 55 ሚሊዮን ዩሮ ነው የሚፈልጉትና ዝውውሩ ሊጠናቀቅ የሚችልበት እድል ሰፊ ነው ተብሎ ይታሰባል። ቸልሲ ለጄሚ ባይኖ ጌቴንስ ዶርትሙንድ የጠየቁትን አጠቃላይ ዋጋ ተቀብሏል። ነገር ግን ሁለቱ ወገኖች በክፍያ አወቃቀሩ ላይ ገና አልተስማሙም። ቸልሲ ስምምነት በራሳቸው ውሎችም ለመጨረስ ፍቃደኞች ናቸው። እንዲሁም ደግሞ የክለቦች ዓለም ዋንጫ ግብር ለመክፈልም ፍቃደኛ አይደሉም። ነገር ግን ለመታገስ ግን ደስተኞች ናቸው ተብሎ እንደሚታሰብ ነው ቤን ጃኮብስ እየገለጸ የሚገኘው። በዘንድሮ ዓመት ከቸልሲ በውሰት ወጥተው ከነበሩት እንግዲህ ውስጥ ለክለቦች ዓለም ዋንጫ የሚሳተፈው አንድሬ ሳንቶስ ብቻ ነው ተብሎ ተገልጿል። ይህም ደግሞ አዲስ ያስፈረሟቸው ተጫዋቾችን ጨምሮ ወደ ፊፋ እንግዲህ በፈቀደው የቡድን መጠን መሰረት ወደ አሜሪካ ያቀናሉ የሚባሉ ተጫዋቾች 26 ናቸው። ፊሊፕ ዮርገንሰን፣ ሮበርት ሳንቼዝ፣ ማይክ ፔደርሰን፣ ሪስ ጄምስ፣ ማሎ ጉስቶ፣ ትሬቨር ቻሎባ፣ ቶሲና ደርቤዮዮ፣ ማማዱ ሳር፣ ጆሽ አክፖንግ፣ ሌቪ ኮልዊል፣ ማርኮ ኮሬላ እና ቤንዌ ባዲያሼል እንዲሁ ደግሞ ኬርናን ዶስቤሪ ሆል፣ ኮል ፓልመር፣ ኤንዞ ፈርናንዴስ፣ አንድሪያ ሳንቶስ፣ ሮሚዮ ላቪያ፣ ዳሪዮ ኢሶጉና ሞይስ ካይሴዶ፣ ማርክ ጉዩ፣ ሊያም ዴላፕ፣ ክሪስቶፈር ኢንኩንኩ፣ ኖኖ ማንዱዌኬ፣ ፔድሮ ኔቶ፣ ታይሪክ ጆርጅ እና ኒኮላስ ጃክሰን በአጥቂ መስመር ላይ ደግሞ እነዚህ የሚኖሩ ተጫዋቾች ናቸው። ፊፋ ባወጣው የቡድን ስብስብ ደንብ መሰረት አንድ ክለብ 16ኛው ዙር ከተቀላቀለ በኋላ ከነበሩት ውጪ እንግዲህ ሌሎች 3 አዳዲስ ተጫዋቾችን አስፈርሞ መጨመር የሚችልበት እድልም ስላለው አሁን ላይ የሚፈጸሙ ዝውውሮች ያኔ ደግሞ ሊካተቱ የሚችሉበት እድል ይኖራል ተብሎ ነው የሚጠበቀው።
የሪያል ማድሪድን ጉዳዮች ደግሞ እናንሳ። ሪያል ማድሪድ ለአልቫሮ ፈርናንዴስ ካሬራስ ዝውውር በቤኔፊካ የተጠየቀውን 50 ሚሊዮን ዩሮ ሂሳብ ዝቅ አድርገው ለመክፈል እየሞከሩ ነው። እንዲሁም ደግሞ በቀጣይ ከቤኔፊካ ጋር በዝውውሩ ጉዳይ ላይ ተጨማሪ ንግግሮችም የሚጠበቁ ሲሆን ከተጫዋቹ ጋር አስቀድመው ከስምምነቱ በፊት ሙሉ በሙሉ ከስምምነት ላይም ደርሰዋል የሚል መረጃ ነው ማሪዮ ኮርቴግና ከዛ አትሌቲክ መረጃውን እያጋራ የሚገኘው። የፕሪሚየር ሊግ ክለቦች በተወካዮቻቸው በኩል ሮድሪጎን ለማስፈረም ጥያቄ አቅርበዋል። እንዲሁም ደግሞ አርሰናል ተጫዋቹን እንግዲህ በንቃት እየተከታተለው ሲሆን ሚኬል አርቴታም ሮድሪጎን በአርሰናል ቤት ትልቅ ሚና ሊኖረው እንደሚችል እርግጠኛ ነው። አርሰናል ተጫዋቹን ያደንቃሉ፣ እንዲሁም ደግሞ ማጥቃቱ ላይ ደግሞ ብዙ መጨመር የሚችላቸው ነገሮች እንዳሉ ያምናሉ። ነገር ግን ሮድሪጎ ምን አይነት ውሳኔ ከመወሰኑ በፊት ከአሰልጣኝ ሻቪ አሎንዞ ጋር ከሪያል ማድሪድ ጋር መነጋገርን ይመርጣል ተብሏል። ከዚህ በተጨማሪ ሮድሪጎ የአሁኑ ቡድን ውስጥ እንግዲህ ጥሩ ተደርጎ እንደሚታሰብ የሚፈለግ ሲሆን በሪያል ማድሪድ ቤትም በአሰልጣኝ ሻቪ አሎንዞ ስር ከቀኝ ክንፍ ይልቅ በግራ ወይም ደግሞ በመሃል ላይ መጫወት ምርጫው ያደርጋል ተብሎ እንደሚታሰብ ነው ዘ አትሌቲክ የገለጸው። አሰልጣኝ ሻቪ አሎንዞ አሁንም በሪያል ማድሪድ ቤት በዝውውር መስኮቱ ላይ ተጨማሪ ፊርማዎች እንዲከናወኑለት ይፈልጋል ተብሏል። የቤኔፊካው አልቫሮ ፈርናንዴስ ካሬራስ በግራ ክንፍ ተከላካይነት ቦታ ላይ ዋነኛው ተመራጭ ተጫዋች ሲሆን አሰልጣኙ ከካሬራስ በተጨማሪ ግን አንድ የአማካይ ስፍራ ተጫዋች እንዲሁም ደግሞ አንድ የፊት አጥቂ ተጫዋች እንደሚፈልግም ነው የሚነገረው። እናም የቫልዴባስ ምንጮች እንደሚገልጹት ከሆነ ይህ የአሰልጣኙ ፍላጎት እውን ሊሆን የሚችልበት ምክንያትም የማይችልበት ምክንያት እንደሌለም ጭምር ነው የሚገልጹት። አርጀንቲናዊው ተስፈኛ ፍራንኮ ማስታንቱኖ ከሪያል ማድሪድ ጋር የ6 ዓመታት ኮንትራትን ለመፈራረምም ከስምምነት ደርሷል የሪያል ማድሪድ መረጃዎችን ስናጋራቸው። ሆኖም ግን ፍራንኮ ማስታንቱኖ ምንም እንኳን የጣሊያን ፓስፖርት ቢኖረውም ዝውውሩን ሙሉ በሙሉ ለማጠናቀቅ ግን የተወሰነ ጊዜ ሊወስድ እንደሚችል ለፍራንኮ ማስታንቱኖ ቅርብ የሆኑ ምንጮች ናቸው የገለጹት። እናም ተጫዋቹ 18 ዓመት እንግዲህ ከሞላው በኋላ በሐምሌ ወይም ደግሞ ነሐሴ ወር ላይ ሪያል ማድሪድን ይቀላቀላል ተብሎ እንደሚጠበቅ ነው ዘ አትሌቲክ ጨምሮ የተናገረው። ሪያል ማድሪድ በቀጣይ የአማካይ ክፍላቸውን ለማጠናከርም አርጀንቲናዊውን ተስፈኛ ኒኮ ፓዝን መመለስ እንደ አንድ አማራጭ አድርገው ይመለከቱታል። ይሁን እንጂ ሪያል ማድሪድ ተጫዋቹን ከጣሊያኑ ክለብ ኮሞ የመግዛት አማራጭን ተጠቅሞ ወደ ክለቡ ከመለሰው በኋላ ከፍ ባለ ዝውውርም ዋጋ ሊሸጠው እንደሚችል ይታመናል። እንደሚታወቀው የጀርመኑ ክለብ ባየር ሌቨርኩዘን ኒኮ ፓዝን ማስፈረም ከሚፈልጉ ክለቦች መካከል ዋነኛው እንደሆነ ነው የተገለጸው። ሪያል ማድሪድ በግራ ክንፍ ተከላካይ ቦታ ላይ እንደሚባለው እንግዲህ ተጨማሪ ዝውውር የሚፈጽም ከሆነ ፌርላንድ ሜንዲ ወይም ፋራን ጋርሲያ ከክለቡ ሊለቁ የሚችሉበት እድል ይኖራል ተብሎ ነው የሚታሰበው። እንደሚታወቀው እንግዲህ ሪያል ማድሪድ አልቫሮ ካሬራስ ፈርናንዴስን ለማስፈረም ከፖርቱጋሉ ክለብ ቤኔፊካ ጋር ድርድሮችን ማድረግ የጀመረ ከሆነ ሰነባብተዋል። እናም ይህ ዝውውር ደግሞ እውን የሚሆንበት ከሆነ ከሪያል ማድሪድ ሊለቁ የሚችሉ ሌሎች ተጫዋቾችም ይኖራሉ ተብሎ ነው አሁን ላይ የሚጠበቀው። የጆቤ ቤሊንግሃም የወደፊት ትልቅ ህልምም ወደ ሪያል ማድሪድ በማቅናት ከወንድሙ ጋር መጫወት ነው። የዶርትሙንድ ጉዞ የጀመረውም ለዚህ እንደሆነ ነው ማርካም የገለጸው። ሻቪ አሎንዞ በቀጣይ የቡድኑ እንግዲህ ምን አይነት ፖዚሽን ላይ የሚጫወቱ ተጫዋቾችን ይፈልጋል ቢባል ግራ ተመላላሽ ነው። አንደኛው ሀሳብ በዚህ ሰዓት እንግዲህ የመጀመሪያ ምርጫው ነው። ለዚህም ቦታ ደግሞ አልቫሮ ካሬራስ ለሱና ለረዳቶቹ ተመራጩ ተጫዋች ነው። በተጨማሪም ሻቪ ተጨማሪ አማካኝ ይፈልጋል። ለዚህም ደግሞ ኒኮ ፓዝን ሌላ አማራጭ አድርገውታል። ሪያል ማድሪድ ባለፈው ክረምት ኒኮ ፓዝን ለኮሞ በ5 ሚሊዮን ዩሮ መሸጡ የሚታወስ ነው። ነገር ግን ተጫዋቹ ከፈለገም መልሶ በ5 ሚሊዮን ዩሮ የመግዛት መብት አለው። በተጨማሪም ሻቪ አሎንዞ አንዳንድ ግዢዎችን ይፈልጋልና በዚህም በሪያል ማድሪድ ቢሮዎች ሌላ የአማካኝ ምልመላ ሊደረግም ይችላል። በተጨማሪም የአጥቂ ምልመላም እንዲሁ አይጠፋም ተብሎ እንደሚታሰብ ነው ማሪዮ ኮርቴግና መረጃውን ያጋራው። ሶን ሂዩንግሚን በዚህ ክረምት ከቶትንሃም ጋር ሊለያይ እንደሆነ ሰምተናል። ሶን ሂዩንግሚን ወደ ሳዑዲ አረቢያ መሄድ እድሉ ከፍተኛ ነው። የተለያዩ ክለቦችም እሱን ለማስፈረም እያነጋገሩት ይገኛሉ። ወደ አሜሪካን ሊግ መጓዝም በሶን ሀሳብ ውስጥ አለ። ነገር ግን የሜጀር ሊግ ሶከር ቡድኖች ይህንን መሰል ስምምነት ለመፈጸም የገንዘብ አቅም የላቸውም የሚል መረጃ ነው እየወጣ የሚገኘው። ሶን በተለይ በቶትንሃም ቤት ድንቅ ጊዜያቶችን አሳልፏል። በተለይ በግሉ ጥሩ ጊዜያቶችን አሳልፏል። ከሃሪኬንም ጋር ድንቅ ጥምረትን ፈጥረው እንደነበር የምናስታውሰው ነው። ነገር ግን መጨረሻ ላይ እንግዲህ የዩሮፓ ሊግን በማሸነፍ ዋንጫ ማምጣት ችሏል ለዚህ ክለብ እና ከረጅም ጊዜያቶች በኋላ ነው ቶትናም ዋንጫ ያሸነፈው። ሶን ሂዩንግሚንም እንዲሁ በእግር ኳስ ሕይወቱ ዋንጫ ማምጣት በክለብ ደረጃ አልቻለም ነበር እና በተለይ ከቶትናም ጋር ዋንጫ ማሳካት እንደሚገባው የተለያዩ ሰዎች ያምኑ ነበር። በዘንድሮው የውድድር ዓመት የዩሮፓ ሊጉን ዋንጫ በማሳካትም ይህንን ነገሩን ወይም ደግሞ ይህንን ጥሙን ቆርጦ ነው እንግዲህ አሁን ላይ
ከክለቡ ጋር ሊለያይ እንደሆነ እየሰማን የምንገኘው። ሶን ሂዩንግሚን በቀጣይ ከዚህ ክለብ ጋር ይለያያል ተብሎ እንደሚጠበቅ መረጃዎች አሁን ላይ በስፋት እየወጡ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ።